አሪዮስ በ15ኛው የግዛት ዘመን ጴንጤናዊ ጲላጦስ የይሁዳ አስተዳዳሪ ሳለ ሄሮድስም የገሊላ ገዢ በነበረ ወቅት ሐናና ቀያፋም ሊቀ ካህናት በነበሩ ጊዜ የእግዚአብሔር ቃል ወደ ዮሐንስ መጣ። እሱም በዮርዳኖስ ዙሪያ ባሉት ከተሞች ሁሉ እየዞረ የንስሐን ጥምቀት ይሰብክ ነበር። ከኃጢአታችሁ ተመለሱ ተጠመቁም እግዚአብሔርም በምህረቱ ይቅር ይላችኋልና። በነቢዩ ኢሳይያስ የትንቢት መጽሐፍ እንዲህ ብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ የጌታን መንገድ አዘጋጁ፣ ይጓዝበት ዘንድ ጥርጊያውንም አቅኑ፣ አዘቅቱ ሁሉ ከፍ ይበል፣ ኮረብታውና ተራራውም ሁሉ ዝቅ ይበል። ጠማማው መንገድ የቀና መሆን አለበት፣ ሻካራውም መንገድ ይስተካከል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል። ምን ማድረግ አለብን? እናንተ የእፉኝት ልጆች ምን እናደርግ ዘንድ ትወዳለህ? ምን እናደርግ? ማንም ሁለት ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይስጠው። ምግብ ያለውም ለሌለው ያካፍ። መምህር ሆይ እኛ ቀራጮች ነን፣ ምን እናድርግ? በሕግ ከተወሰነላችሁ በላይ አትውሰዱ። እኛ ወታደሮችስ ምን እናድርግ? የማንንም ሰው ገንዘብ በግፍ አትቀሙ፣ ማንንም ሰው በሐሰት አትወንጅሉ። ደሞዛችሁ ብቻ ይብቃችሁ። ንገረን እስቲ፣ አንተ ክርስቶስ ነህ? እኔ የማጠምቃችሁ በውሃ ነው። ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል። ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ከሰማይ የመጣ ድምፅም የምወድህ ልጄ አንተ ነህ፣ በአንተም ደስ ይለኛል አለ። ኢየሱስም አገልግሎቱን ሲጀምር ዕድሜው 30 ያህል ነበር። መንፈስ ቅዱስን ተሞልቶ ከዮርዳኖስ ተመለሰ። በመንፈስም በምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። በእነዚያ ቀኖች ምንም አልበላም ነበር። ዲያብሎስም ሲፈትነው አንተ የእግዚአብሔር ልጅ ከሆንክ ይህ ድንጋይ እንጀራ እንዲሆን እዘዝ። በመጽሐፍ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከዚያም ዲያብሎስ ወደ ረጅም ተራራ ወስዶት የዓለምን መንግስታት ሁሉ በቅጽበት አሳየው።
ይህ ስልጣንና ክብር ለኔ ተሰጥቷል። ለምወደው ለማንም ሰጠዋለሁ። አንተም ለኔ ብትሰግድልኝ ይህ ሁሉ ላንተ ይሆናል። መጽሐፍ ለእግዚአብሔር አምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል። ከዚያም ዲያብሎስ ወደ ኢየሩሳሌም ወሰደው። በመቅደስም ጫፍ ላይ አቆመውና ይጠብቁት ዘንድ መላእክትን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። የእግዚአብሔር ልጅ ከሆንክ እስቲ ራስን ከዚህ ወደ ታች ወርውር። በእግዚአብሔር ቃል ጌታ አምላክን አትፈታተነው ተብሎ ተጽፏል። ቀጥሎም ወዳደገበት ወደ ናዝሬት ተመልሶ መጣ። ሰላም ሰላም። በሰንበትም እንደተለመደው ወደ ምኩራብ ሄደ። በዛም ከነቢዩ ኢሳይያስ መጽሐፍ ውስጥ ያነብ ዘንድ ሰጡት። የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አውጅ ዘንድ ልኮኛል፣ የተጠቁትን ነጻ አወጣ ዘንድ፣ የተወደደችውን የጌታን ዓመት ለሕዝቡ ሰብክ ዘንድ ልኮኛል። እንዴት ድንቅ! ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁ ተፈጸመ። ቃሉ ዛሬ ተፈጸመ። ይህን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? ያለ ጥርጥር ምሳሌ በእኔ ላይ ትመስሉብኛላችሁ። ሐኪም ሆይ ራስህን አድን፣ በቅፍርናሆም ያደረግከውን በገዛ አገርህም አድርግ ትሉኛላችሁ። እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም። ኢየሱስም እግዚአብሔር ሕዝቡን ያድን ዘንድ ቀብቶ የላከው መሲህ እንደሆነ ገለጸላቸው። አይሁዶች ግን እርሱን እንደ መሲህ አልተቀበሉትም። ከገደል አፋፍ ላይ ወስደው ሊጥሉት ፈለጉ። እርሱ ግን ዝም አሰኛቸው። በመካከላቸውም አልፎ ሄደ። ከዚያም የገሊላ ከተማ ወደ ሆነች ወደ ቅፍርናሆም መጣ። አይሁዶችም ሮማውያን ሀገራቸውንና ወገኖቻቸውን በወረራ ስለወሰዱባቸው መሲሁ ነጻ ያወጣናል ብለው በተስፋ ይጠብቁ ነበር። ሰላም ላንተ ስምዖን። ሰላም ላንተ ጌታ ሆይ። ጀልባህን ፈቀቅ ታደርግልኛለህ? እሺ ጌታ ሆይ። ይኸው መምህር ሆይ መጥቷል። ጌታ ሆይ አስተምረን፣ እባክህ አስተምረን። አስተምረን። ጌታ ሆይ በቃልህ ተናገረን።
ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን አሳ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ ይበቃል። ጌታ ሆይ ከኔ ራቅ፣ እኔ ኃጢአተኛ ሰው ነኝ። አትፍራ፣ ከእንግዲህ ሰውን አጥማጅ ትሆናለህ። ጆሮአችሁን አዘንብሉ፣ ቃሌንም አድምጡ፣ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ርኅራኄው በእርሱ ላይ ነውና ምሕረቱም ብዙ ነውና በደስታ ትወጣላችሁ፣ በሰላምም ትጓዛላችሁ። ተመልከቱ፣ ወደዚህ እየመጣ ነው። ኢየሱስ ሆይ እባክህ አንዷን ልጄን ማርልኝ። ጌታ ሆይ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃል። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አታልቅሱ፣ እሷ ተኝታለች እንጂ አልሞተችም። አንቺ ልጅ ተነሽ።
የምትበላውን ስጧት። ተጠንቀቁ። ይህንን ለማንም እንዳትነግሩ። ከዚህም በኋላ ሌዊ የተባለው ቀረጥ ሰብሳቢ ማቴዎስ በቀረጥ መሰብሰቢያው ላይ ተቀምጦ አየው። ተከተለኝ። ኢየሱስም ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን በሙሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠራ፣ 12ቱን መረጠ፣ ሐዋርያት ብሎ ሰየማቸው። ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ ያዕቆብ ወንድም ይሁዳም፣ አሳልፎ የሰጠው የአስቆሮቱ ይሁዳ። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁና ሲተዋችሁ ብፁዓን ናችሁ። ስለ ሰው ልጅ ሲነቅፏችሁና ስማችሁን በክፉ ሲያነሱ በዚያን ቀን ይህ ሲሆን ሐሴት አድርጉ፣ ዋጋችሁ በሰማይ እጅግ ታላቅ ነውና። አባቶቻችሁን ነቢያትን እንዲሁ ያደርጉባቸው ነበር። 16 17 18 19 20 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጸጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እብትሳውን አይቀርም ባለጠግነቱን ንቋል። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር።
ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭህን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ ጀጠፋብህን አትከልክለው። ለሚለምንህ ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራቸዋል? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መልካም ለሚያደርጉላችሁ ብቻ መልካም ብታደርጉ እንዴት ምስጋና ይኖራቸዋል? ኃጢአተኞችም ያደርጋሉ። እንዴት ይነካታል! እንዴት ያናግራል! አጸያፊ ነው። ፈጽሙ። ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ፣ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ፣ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድም ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። የተሸከመች ማህፀንና የጠባቸው ጡቶች እንዴት ብፁዓን ናቸው! ብፁዓንስ የእግዚአብሔርን ቃል የሚሰሙና የሚጠብቁም ናቸው። ይህንን ሰው ማወቅ አለብኝ። ለመሆኑ ይህ ሰው መሲህ ይመስልሃል? አንድ ፈሪሳዊ ኢየሱስን ራት ይበላ ዘንድ ጋበዘው። እሱም ፈቅዶ በቤቱ ገብቶ ተቀመጠ። ልጆች ወደዚያ ሄዱና ተጫወቱ። ሰሙኛላችሁ? ሂዱ። ልጆች ተንኮልና ጥፋት ይወዳሉ። ደግሞ እዚህ ምን ትሰራለች? እኔ እንጃ። ምን ታደርጋለች? በእርግጥ የሰው ነብይ ቢሆን ኖሮ ይቺ የምትነካው ሴት ማን መሆኗን ባወቀ ነበር። ምን አይነት ኃጢአተኛ እንደሆነችም በተረዳ ነበር። ስምዖን፣ ይህችን ሴት አውቃለሁ። እስቲ ልንገርህ፣ ገንዘብ የተበደሩ ሁለት ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛውን ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ትክክል ነህ። ይህችን ሴት አይተሃል? አንተ ለእግሮቼ ውሃ እንኳን አላቀረብክልኝም።
እሷ ግን እግሮችን በእንባዋ አራሰችው፣ በፀጉሯም አበሰችው። አንተ ጉንጬን እንኳን አልሳምክም። እሷ ከመጣው ጀምሮ እግሮቼን ከመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኸኝም። እሷ ግን እግሮቼን በውድ ሽቶ እያበሰችው። እውነት እልሃለሁ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳያል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻልና በሰላም ሂጂ። ከዚህም በኋላ ኢየሱስ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ ነበር። ደቀ መዛሙርቱና ከክፉ መናፍስት የተፈወሱ ሴቶችም ከእርሱ ጋር ነበሩ። ከእነርሱም መካከል ማርያም መግደላዊት፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም። በገሊላ የሮማን ደራሴ ሆኖ ይገዛ የነበረው ሄሮድስ የወንድሙን ሚስት በማግባቱ ስለገሰጸው ዮሐንስ መጥምቁን ወደ እስር ቤት ጣለው። እሺ። በማግስቱም ናይን ወደምትባል ከተማ ደረሰ። በዚያም ሰው ለመቅበር ተሸክሞት አየ። ሟቹም ለእናቱ አንድ ነበር። ጌታም እናቱን ባየ ጊዜ ራራላት። ቀርቦም አንተ ጎበዝ ተነሳ እልሃለሁ አለው። ሞቶ የነበረው ቀና ብሎ ተቀመጠ። ኢየሱስም ልጇን ሰጣት። በደንብ ጠይቁት፣ እንዲህ በሉት፣ ዮሐንስ ይመጣል ብሎ የተናገረልህ አንተ ነህ ወይስ ሌላ ሰው እንጠብቅ? ጌታ ሆይ ጌታ ሆይ መጥምቅ ዮሐንስን ጠይቅ ዘንድ ላከን። ይመጣል የተባልከው መሲህ አንተ ነህን ወይስ ሌላውን እንጠብቅ ብለዋል? ሂዱና ለዮሐንስ ያያችሁትን ንገሩት። ዕውሮች ያያሉ፣ አንካሶችም ይዘላሉ። በእኔ የማይሰናከለው ምንኛ ብፁዕ ነው። ወደ ላይ አንሳኝ። ትከሻዬ ላይ ሆኖ ይታያል። ኢየሱስን አያለሁ። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠ። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ስልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉም ነው።
ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው። ግን ስለራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያል። የማይገለጥና የተሰወረ ወደ ግልጽም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም ላለ ሁሉ ይሰጠዋልና ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳን ይወሰድበታል። መምህር፣ እናትና ወንድሞቼ ከውጭ ቆመው ሊያዩ ይፈልጋሉ። እናትና ወንድሞቼ እግዚአብሔርን ቃል የሚሰሙና የሚታዘዙም ናቸው። ከዕለታቱም በአንዱ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ማዶ እንሻገር አላቸው። እነርሱም ተነሱ፣ ሲሄዱም ሳለ እርሱ አንቀላፋ። ጌታዬ ኢየሱስ ሆይ እባክህ ማለታችን ነው። ማዕበሉ እያናወጠን ነው። እፋን ጌታ ሆይ አድነን። ጎሽ ዳንኤል፣ ማዕበል የሚታዘዝለት ይሄ ማን ነው? እምነታቸው ወዴት አለ? ከዚያም በኋላ በገሊላ አንጻር ወዳለችው ወደ ጌርጌስኖን አገር በታንኳ ደረሱ። ኢየሱስ ሆይ፣ የልዑል እግዚአብሔር ልጅ ሆይ፣ እኔ ካንተ ጋር ምን አለኝ? እባክህ አታሰቃይ። ማን ትባላለህ? ሌጊዮን። ጌታ ሆይ እንለምናለን። ጌታ ሆይ እባክህ ወደ ጥልቁ አትጣለን። ወደ አሳማዎቹ መንጋዎች ሄደን እንግባ።
ተመለሱ! ቁም! ተመለስ! አጋንንትም ከሰውየው ላይ ወጥተው ወደ እሪያዎቹ ገቡ። ከዚህ ሂድልን! ሂድ፣ አንፈልግህም! ተወን! ከዚህ ቦታ ሂድልን! ሂድ፣ ጥፋ! ሂድ፣ ከዚህ ቦታ ጥፋ! ወደምትሄድበት ሁሉ እከተልሃለሁ። እባክህ ካንተ ጋር ልምጣ? ቤቴ ሄደህ እግዚአብሔር ያደረገልህን ተናገር። ኢየሱስም ደቀ መዛሙርቱን ቤተሳይዳ ወደምትባል ከተማ ከእርሱ ጋር ወሰዳቸው። ሕዝቡም ስለ እርሱ ስላወቁ በብዛት ተከተሉት። ቀኑም እየመሸ ሲሄድ ጴጥሮስ ጌታ ሆይ ሕዝቡን ሸኛቸው፣ በዙሪያችን ወዳሉት መንደሮችና ገጠሮች መሄድ ይችላሉ፣ በዚያም ማደሪያና ምግባቸውን ይፈልጉ፣ በዚህ አንዳች የለም። እናንተ የሚበሉትን ስጧቸው። ያለን 5 ዳቦና 2 ዓሣ ብቻ እኮ ነው። የዓለም ንጉሥ እግዚአብሔር ሆይ ከምድር በረከቱን የምትሰጥ ይህን ዳቦና ዓሣ ባርክልን። ድንቅ ነው። ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሶስተኛውም ቀን ሊነሳ ይገባዋል። How clearly the sky reveals God's glory. Each day an answer seems to the following day. Each night repeats it to the next.
እንዳንተ የሚከተለኝ ይኖራል? ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታልና፣ ስለኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ከዚያም ኢየሱስ ዮሐንስን ያዕቆብንና ጴጥሮስን ይዞ ይጸልይ ዘንድ ወደ ተራራ ወጣ። ሲጸልይም ሳለ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። ወዲያውኑ እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከሰማይ በክብር መጥተው ይነጋገሩ ነበር። የእግዚአብሔርን ዓላማ ትፈጽማለህ፣ በኢየሩሳሌም ትሞታለህ። ከእርሱም ሲለዩ ጴጥሮስ ኢየሱስን እንዲህ አለው፣ አቤቱ ጌታ ሆይ በዚህ መሆን ለኛ መልካም ነው። 3 ድንኳኖችን እንሰራለን፣ አንድ ላንተ። ይህንን ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። መምህር ሆይ ልጄን እንድታይልኝ እለምንሃለሁ። እባክህ ጌታ ሆይ፣ ያለ ልጅ እርሱ ብቻ ነው። ደቀ መዛሙርቱን ይፈውሱ ዘንድ ለመንኳቸው፣ እነርሱ ግን አልቻሉም። አንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ? ልጅህን ወደዚህ አምጣ። እንኳን ሳይቀር ተፈወሰ። እንዴት ይገርማል!
ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረኝ እኛንም አስተምረን። ስትጸልዩ እንዲህ በሉ። በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጁ አሳ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። መሰናክል ግድ ሳይመጣ አይቀርም። መሰናክሉን ለሚያመጣው ወዮለት። ስለዚህ ከነዚህ ከታናናሾቹ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻላል። የእግዚአብሔር መንግሥት ምን ትመስላለች? እንዲህ ያለች ናት። ሰው በአትክልት ውስጥ የጣላትን የሰናፍጭ ዘር ትመስላለች። ዘሯም አደገች፣ ታላቅም ዛፍ ሆነች። የሰማይ ወፎችን በቅርንጫፎቿ ሰፈሩ። ስለምን እንደሚናገር አልገባኝም። ስለምን ከቀራጮችና ከኃጢአተኞች ጋር አብረህ ትበላለህ? ጤነኞች ሐኪም አያስፈልጋቸውም፣ ሕመምተኞች ግን ያሻቸዋል። ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። ስለ እግዚአብሔር መንግሥት ንገረን፣ ሌላስ ትነግረናለህ? አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ አያገኘውም፣ ብልም ደግሞ አያጠፋው። መዝገባችሁ ባለበት ልባችሁ በዚያ ይሆናልና።
አንቺ ሴት ከያዘሽ ደዌ ተፈውሰሻል። ጌታ ሆይ ክበርልኝ። ተመስገን ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን? ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ አለብኝ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን አንተ ታውቃለህ። ፈጽሞ አታመንዝር፣ እንዲሁም አትግደል፣ ደግሞም በሐሰት አትመስክር፣ እናትና አባትህንም አክብር። ይህን ሁሉ ሕግና ሥርዓት ከሕፃንነቴ ጀምሮ ጠብቄአለሁ። አሁንም አንዲት ነገር ገና ቀርታለች። ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ። መተህም ተከተለኝ። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን። ለባለጠጋው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ታዲያ ማን ሊድን ይችላል? ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ታዲያ የእግዚአብሔር መንግሥት መቼ ትመጣለች? የእግዚአብሔር መንግሥት ከቶም በመጠባበቅ አትመጣም። ማንም እርሷን በዚህ ወይም በዚህ ያለች ቢል አትስሙ፣ እሷ በመካከላችሁ ናትና። ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት እንደሚመጣ አውቁ፣ ግን አታዩትም። መብረቅ በርቆ ከሰማይ በታች ካለ ከአንድ ሀገር ወደ ሌላ ሀገር እንደሚያበራ የሰው ልጅ ቀን እንደዚያ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ይልቅ ሰማይና ምድር ቢያልፍ ይቀላል እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩም፣ የምትሰሙትን ሊሰሙ ወደው አልሰሙም። ምን እናድርግ? በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ሐሳብህም ውደድ፣ ባልንጀራህንም እንደራስህ አድርገህ ውደድ። ትክክል ነህ። ሕግም ፈጽም፣ በሕይወትም ትኖራለህ። ጎረቤቴ ማን ነው? መቼም እነዚያ ወታደሮች አይሆኑም። ቄሳርስ ቢሆን? አንድ ጊዜ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነሱም ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም ልቡ በሐዘን ተነካ። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። ከዚያም በእርሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ አስታመመው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና እርዳው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው።
እንግዲህ ከነዚህ ከሶስቱ በወንበዴዎች ለወደቀው ባልንጀራ የሆነው ማን ነው? ደግ የሰራለት ሰው ነው። እናንተም እንዲሁ አድርጉ። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶም ወደ እርሷ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል፣ ማንም እኔን የሚቀበል የላከኝንም ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል። ሰማኸኝ? የምሰማው ምንድነው? የናዝሬቱ ኢየሱስ በዚህ በኩል እያለፈ ነው። ኢየሱስ ሆይ፣ ኢየሱስ ሆይ፣ የዳዊት ልጅ ሆይ እባክህ ማረኝ። ምን እንዳደርግልህ ትወዳለህ? ማየት እፈልጋለሁ። እምነትህም አድነዋል። ማየት ቻል። አያው ጌታ ኢየሱስ ወደ ኢየሩሳሌም ከተማ ሲሄድ ብዙ ሰዎች ተሰብስበው የደህንነትን መንገድ እንዲያሳያቸው ስለ እግዚአብሔር መንግሥትም እንዲያስተምራቸው ይጠይቁት ነበር። ይህ ሰው በእውነት ነብይ ነው። ጌታዬና አምላኬ ሆይ አድነኝ። ጌታ ሆይ አድነን፣ አድነን። ጌታ ይመስገን። ጌታ ሆይ እውነተኛውን መንገድ አሳየን። ሕዝቡም ኢየሱስን እንደ አምላክና ጌታ መቀበል ጀመረ። በኢያሪኮም ዘኬዎስ የሚባል ቀራጭ ባለጠጋ ነበር። ኢየሱስን ሊያይ በሾላ ዛፍ ላይ ወጣ። ያ ቀራጭ እኮ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ውል ዘንድ ይገባኛል። በእኔ ቤት ነው? በሱ ቤት ማን ሊገባ የሚወድ አለ? ስሙኝ፣ በእጄ ካለው ሀብት ከፊሉን ለድሆች እሰጣለሁ። ማንንም ሰው በሐሰት ከስሼ እንደሆነ 4 እጥፍ ጨምሬ መልሳለሁ። ያላብደው ቀረጥ ሰብሳቢ ቀረጥ ይመልስ ይችላል አይመስለኝም። እርሱ ደግሞ የአብርሃም ልጅ ነው። ዛሬ ለዚህ ቤት በእርግጥ መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። አድምጡኝ። ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ይፈጸማል። ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበታልም፣ ያንገላቱታል፣ ይተፉበታልም።
ይገርፉታል፣ ይገድሉትማል። በሦስተኛው ቀን ግን ይነሳል። ጌታ ኢየሱስ ስለ ሰው ልጆች ኃጢአት መሞቱን እያወቀ ወደ ኢየሩሳሌም መንገዱን አቀና። ብዙ ሕዝብም በመምጣቱ ደስ ብሎት እንደ ንጉሥ ተቀበሉት። ደቀ መዛሙርትህን ዝም እንዲሉ እዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ኢየሱስም ወደ ኢየሩሳሌም ቀርቦ ባያት ጊዜ አለቀሰላት። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ! ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ የንግድ መናኸሪያ ሆኖ ነበር። አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሦስት አስራ አራት አስራ አምስት አስራ ስድስት አስራ ሰባት አስራ ስምንት አስራ ዘጠኝ ሀያ ሀያ አንድ ሀያ ሁለት ሀያ ሦስት ሀያ አራት ሀያ አምስት ሀያ ስድስት ቤቴ ጸሎት ቤት ይሆናል ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት። ልብሶቹን ለቀቀብኝ! መልሳቸው! መልሳቸው! አረ ወታደር ጥራ! ወታደር ጥራ! ሕዝቡ ሁሉ ኢየሱስን እንደ ንጉሥ አድርገው ተቀብለውት ነበርና ከሸንጎ መሪዎች ዘንድ ተቃውሞ እየሰፋ ሄደ። ብዙዎች ንጉሥ አድርገው እንደተቀበሉት ተረድቻለሁ። ንጉሥ የሌቦች የቀማኞችና የአመንዝሮች ንጉሥ። የእሱን አይነቶች ብዙ አይተናል። ይመጣሉ፣ ምኞታቸውን ይገልጻሉ፣ ይሄዳሉ። አስተውል። በየዕለቱ ተከታዮቹ እየጨመሩ ነው። ሕዝቡም ሁሉ ያደንቁታል። ንጉሥ እንደሆነም ያስባል። ከእንግዲህ በኋላ ተጠንቀቁ። ይህ ሰው ከዚህ በኋላ ዳግመኛ ሰላም ቢነሳ በኃላፊነት ጠይቃችኋለሁ። ልክ ሳይሆን አይቀርም። ያንን ገሊላዊ የምንቋቋምበት ጊዜው አሁን ነው። ግብዞች የሆኑት የካህናት አለቆችና ጸሐፍት እሱን የመቃወማቸው ሁኔታ እያደገ ነበር። ከአይሁዶችም የሚከተሉት ቁጥራቸው እየጨመረ መጣ። እርሱ ከሚኮንናቸውም ተቃውሞ ሆነ። በቤተ መቅደስም ኢየሱስ አንዲት ድሃ መበለት 2 ሳንቲም ስትሰጥ አየ። በጣም ትንሽ ነው። እቺን ንፉግ አያችኋት? እላችኋለሁ
ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉለቷ የነበራትን ትዳሯን ሁሉ ጣለች። በል ተናገር፣ እነዚህን በምን ስልጣን ታደርጋለህ? ስልጣንስ የሰጠህ ማን ነው? እኔ ደግሞ ልጠይቃችሁ፣ ለመሆኑ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? ምን እንበለው? ከሰማይ ነው ብንል ስለምን ዮሐንስን አላመናችሁትም ይለናል። ከሰው ነው ብንል ደግሞ የሁሉ ሕዝብ በድንጋይ ይወግሩናል። ዮሐንስ ነቢይ እንደነበረ ሕዝቡ ሁሉ ያምናል። ከየት እንደመጣ አናውቅም። እኔም በምን ስልጣን ይህን እንደማደርግ አልነግራችሁም። አንድ ሰው የወይን አትክልት ተክሎ ነበር። ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ ሀገር ሄደ። የወይኑ ማፍሪያ ወቅት በደረሰ ጊዜ ከወይኑ አትክልትና ፍሬ እንዲሰጡት አንድ ሎሌ ወደ ገበሬዎቹ ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ስለዚህ ሌላ ሎሌ ላከ። እነርሱም ያንን ሎሌ ደበደቡት፣ አዋርደውም ወደ ጌታው ላኩት። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ ክፉኛ አቆሳሰሉት። ከዚያም የወይኑ ባለቤት ምን ላድርግ? አንድ ልጄን ብልክ ይሻላል፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ አይተውት ግን እርስ በርሳቸው ተማከሩ። ወራሹ እርሱ ነውና ርስቱ ለኛ እንዲሆን እንግደለው አሉ። ጌታ ሆይ ሌላም ንገረን። ከወይኑ አትክልት አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ገበሬዎቹን ያስወግዳል፣ የወይኑንም አትክልት ለሌሎች ይሰጣል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። መምህር ወይ ያስተማርካቸው ሁሉ እውነት እንደሆነና የሰውን ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? እስቲ አንድ ሳንቲም አሳዩኝ። መልኩና ጽፈቱ የማንን ያሳያል? እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ። ፋሲካንም ሊያደርጉበት የሚገባ የቂጣ በዓል በደረሰ ጊዜ ጴጥሮስንና ዮሐንስን ፋሲካን እንበላ ዘንድ ሄዳችሁ አዘጋጁልን ብሎ ጌታ ላካቸው። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። የተወደድክ ቅዱስ አባት ሆይ፣ የፍጥረታት ሁሉ ጌታ ይህን ወይን ባርከህ ስጠን። ይህን
ይህን እንካችሁ በመካከላችሁ ተካፈሉት። እላችኋለሁ የእግዚአብሔር መንግስት እስክትመጣ ከዚህ የወይን ፍሬ አልጠጣም። ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ ይህንን ህብስት ባርከህ ስጠን። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ዘወትር ለመታሰቢያ ያድርጉት። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። ሊሆን አይችልም። ከዳተኛውን ንገረን። ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ። እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ። በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ። ወደ ፈተና እንዳትገቡ ትጉና ጸልዩ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም ስለ ዓለም ልጆች ኃጢአት ነፍሱን የሚሰጥበት ሰዓት እንደደረሰ አውቆ ይጸልይ ነበር።
አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? ምን ያዙ? አያስፈልግም። ተአምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ የእናንተና የጨለማው ስልጣን ጊዜ ነው። በደንብ ጠብቁት። ኢየሱስንም የያዙት ሰዎች ወደ ሸንጎ አቅርበው ይዘብቱበትና ይመቱት ነበር። ምን እንደሚሆን ስለወደፊቱ ንገረን። ግርማዊነቱ አድኑን እንጂ አድኑን እንጂ። ይህ ሰው ከኢየሱስ ጋር ነበር። ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። ሹት አገልጋዮች ነን። የተከበርነውን እኛን ስትመለከት ምን ይመስልሃል? አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው።
ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ጌታ ሆይ እንደ ቸርነት ብዛት አልጠፋንም፣ ምሕረትህ ታላቅ ነውና። አቤቱ ከቃልህ በተመለሱና ባመፁ ጊዜ ለአባቶቻችን ምሕረትን አደረገ። አቤቱ ብትቆጣባቸውም አላጠፋቸውም። ስለ እነርሱ ስላለህ ፍቅርና ስለሰጠኸው ኪዳን ስለ ታማኝነትህ ይቅር አልካቸው፣ እኔንም ይቅር በለኝ። ይበቅ። ማነው የመታ? ተናገር። ቀጥሎ ማን ነው የሚመታ? አቁም አቁም ብያለሁ። ቶሎ ወደ ሸንጎ ይዛችሁ አምጡት። ቀጥል። የሃይማኖት መሪዎችና ሽማግሌዎች ኢየሱስን ለጥያቄ ያቀረቡት። ነገር አንተ መሲህ ነህን? በነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። እዚህ ለማለት ማን ያለውን እኛ በጆሮአችን ሰምተናል። ወደ ጲላጦስ እንወስደዋለን። አስወግደው፣ ከዚህ አስወግደው። ቀጥል። ቀጥሎም ወደ ጴንጤናዊ ጲላጦስ ወሰዱት። ጲላጦስም ከሮማውያን ገዢዎች ሁሉ ለብዙ ሺህ ሰዎች መሰቀል ምክንያት የሆነ ሰው ነበር። በዚህ ማለዳ ምን ፈልጋችሁ ነው የመጣችሁ? ይህ ሰው ሕዝቡን ሲያሳምጥ ይዘነዋል። በቤተ መቅደስ ገበያ ታላቅ ረብሻን ፈጥሯል። ታዲያ ቅጣቱ ምን መሆን አለበት? ፍረድበት። በዚህ ሰው ላይ ምንም ጥፋት አላገኘሁበትም። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል እኔ ክርስቶስ ንጉሥ ነኝ ሲል አግኝተነዋል። ንጉሥ? አንተ የአይሁድ ንጉሥ ነህን? አዎ እንዳልከው ነው። ገሊላን አውቆ አሁን ደግሞ ወደዚህ መጣ። በገሊላ? ይህ ሰው ገሊላዊ ነውን? ስለዚህ ነገሩን ሄሮድስ ሲመልከተው፣ እሱ አሁን በኢየሩሳሌም ነው። ወደ ሄሮድስ ውሰዱት። አንተ ራስህን ማን ነኝ ትላለህ? ደቀ መዛሙርትስ እነማን ናቸው?
ብዙ ተአምራት እንደሰራ ይወራል። እስቲ ለኔም አድርግልኝ። ንጉሥ ሆይ ይህ ሰው ህዝቡን ሁሉ ያሳምጻል፣ ራሱንም ንጉሥ ነኝ ብሎ ይጠራል። ይሄ ሰውዬ ንጉሥ? ግርማዊነቱ በደንብ ግረፉት። ወደ ጲላጦስ መልሱት። የራሱ ክፍለ ሀገር ነውና። ይህ ሰው ለሞት የሚያበቃው ምንም ነገር አልፈጸመም። እኔ ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን። አዎ፣ ይህን ሰው ግን አስወግደው። በርባንን ፍታለን። ሕዝቡ ግን እንዲሰቀል በታላቅ ድምፅ በመጮህ አጽንተው ለመኑት። ጲላጦስም ለልመናቸው ሲል በሁከትና ሰውንም በመግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጠው። አንተ ስም ማን ነው? ስምዖን ነኝ ከቀሬና። ና ወደዚህ። ገመድ ቁረጥ። ተሸከም። ወደዚህ ና። ወደኋላ ወደኋላ መንገድ ልቀቅ።
አይዞህ የኔ ጌታ፣ እስቲ ይሄን ጠጣ። የኔ ጌታ እንካስቲ ጠጣ። የኢየሩሳሌም ሴቶች ሆይ ስለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያልወለዱ ማህፀኖችና ያላጠቡ ጡቶች እንዴት የታደሉ ናቸው የሚባልበት ቀን ይመጣል። እኔም ጌታ ሆይ አይዞህ የኔ ጌታ። ገመዱን ፍታው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። እሱ ሌሎችን አዳነ፣ እስቲ አሁን ራሱን ያድን። አንተ ክርስቶስ ከሆንክ እስቲ ራስህን አድን። እስቲ ከመስቀል ውረድ። እስቲ ከታምራቶችህ አንዱን አሳየን። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። ይህ ተራ ልብስ ሳይሆን ውድ ልብስ ነው። ወደዚያ እንሂድ። አትቅደደው፣ ልንገርህ። ዕጣ እንጣጣል።
ሰባት እድለኛ ነህ፣ አሸንፈሃል። ይህ የአይሁድ ንጉሥ ነው የሚል ጽሑፍም በመስቀሉ ላይ አኖሩ። እስቲ የአይሁድ ንጉሥ ከሆንክ ራስህን አድን። አንተ አዳኝ ነህ ባይ አይደለህ? ምን ራስህንም እኛንም እስኪ ስታድነን ይታይ። እግዚአብሔርን አትፈራም? እኛስ በጥፋታችን ነው የተፈረደብን፣ እርሱ ግን ምንም ነገር አላጠፋም። ጌታ ኢየሱስ ሆይ በመንግስት በመጣህ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ስድስት ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። የቤተ መቅደስ መጋረጃም ከላይ ወደ ታች ከመካከሉ ተቀደደ። አባት ሆይ ነፍሴን አደራ በእጆችህ እሰጣለሁ። የወታደሮቹም አለቃ የሆነውን ነገር ባየ ጊዜ እንዲህ ሲል እግዚአብሔርን አከበረ። ይህ ሰው በእርግጥ ጻድቅ ነበረ፣ እግዚአብሔር ይመስገን። ጻድቅ የነበረውና በምክራቸውም ስለዚህ ሞት ያልተባበረው የአርማትያው ዮሴፍ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኘ። ወስዶም የሰንበት ቀን ከመግባቱ በፊት ከድንጋይ በተወቀረ አዲስ መቃብር ውስጥ አኖረው።
የጌታችንን ሬሳ ልንፈልግ ነው የመጣ ነው። መልካም አድርጋችኋል። ሰንበት ሊገባ ስለሆነ ግን እንሂድ። እሁድ ዕለት ማልደውም የጌታን አካል ሽተው ሊቀቡት መጡ። ድንጋዩ ከመቃብሩ ላይ ተንከባሎ አገኘ። ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል፣ ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ድንጋዩ ተንከባሎ አገኘነው። ወደ ውስጥ ስንገባ የጌታን አካል አጣነው። የለም፣ ጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉ። ይገርማል። እውነቴን ነው። እኛ አይተናል። እናንተም ሂዱና እዩ፣ መቃብሩ ባዶ ነው። ጴጥሮስ እመን፣ ጌታችን ተነስቷል። ኢየሱስ ለሁለቱ ደቀ መዛሙርት ታየ። እነሱም በመደነቅ ለሌሎች ለመንገር ተመለሱ። ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻልን። እንጀራ ስንቆርስ ግን ልናውቀው ቻለን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ። እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ስጋና አጥንት ፈጽሞ የለውም። ከናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ።